ሰላም ሰላም ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላልተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችም አማራጮች እየተጠቀምን እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ ማለት ነው። ቻናሉ ገና አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሁን። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላትን ንባብ የምንለማመድ ይሆናል። እንግዲህ በዛሬ ትምህርታችን ባለ 3 ባለ 4 እና ባለ 5 ፊደላት አንድ ላይ ሆነው እንዴት ቃላት ይነበባሉ የሚለው ነገር በደንብ የምናይ ይሆናል ማለት ነው። ይህን ቪዲዮ ከማየታችሁ በፊት መጀመሪያ ግን ፊደላቶችን በደንብ መለየት አለባችሁ። 34 ፊደላቶች እንዴት እስከየቤተሰቦቻቸው እንዴት ይነበባሉ የሚሉትን በደንብ ካወቃችሁ በኋላ ከዛም በኋላ ቀጣዩ ስቴፓችሁ ምንድነው ቃላቶችን መለማመድ ይሆናል ማለት ነው። ለዚያ ደግሞ ይሄ ቪዲዮ ደግሞ በጣም ወሳኝ ስለሆነ የሆነ ነገር ስለምትማሩበት እስከ መጨረሻው ቪዲዮን ይዩት። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ጋር እነዚህ የምታዩዋቸው እነዚህ የአማርኛ ቃላቶች ናቸው። የአማርኛ ቃላቶች ናቸው። አሁን ከመጀመሪያው ጀምረን እናነባለን ማለት ነው። ከመጀመሪያው ጀምረን እናነባለን። በደንብ አድርጋችሁ ተከታተሉኝ። እዚህ ከመጀመሪያው ስጀምር ጀበና ይላል። አሁን ጀበና የሚለው እዚህ ጋር ባለ 3 ፊደል ነው ማለት ነው። ጀ አለች በና መጨረሻ ደግሞ ና ማለት የነ ቤተሰብ አራተኛ ነች ማለት ነው። ስለዚህ ምን ይላል? ጀበና ብሎ ወይም ተብሎ ይነበባል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ደግሞ ጀግና ይላል። ጀግና አሁን እነዚህም 3 ፊደላቶች በአንድ ላይ ሆኖ ነው ሲነበብ አማርኛ እንግዲህ ከጀ ትጀምሩና ወደዚህ በቅደም ተከተላቸው ትሄዳላችሁ ማለት ነው። ጀ የመጀመሪያ ፊደል ነች። ግ ማለት ደግሞ 6ኛ የገ ቤተሰብ ነች። ና ማለት 4ኛ የነ ቤተሰቦች ናቸው ማለት ነው። እንግዲህ እነዚህ በአንድ ላይ ስናነባቸው ገጣጥመን ምን ይላል? ጀግና ተብሎ ይነበባል ማለት ነው። እሺ ወደ ቀጣይ ስንመጣ ደግሞ ጀመረ ይላል። ይሄም ባለ 3 ፊደል ነው። ጀመረ። እሺ ከዚህ ጋር ደግሞ ጀርባ ጀ የመጀመሪያ ፊደል እንዳልኳችሁ፣ ር ማለት 6ኛ የረ ቤተሰብ፣ ባ ማለት ደግሞ 4ኛ የበ ቤተሰብ በአንድ ላይ ምን ይላል? ጀርባ ይላል። እሺ ከዚህ ጋር ደግሞ ጀማል ይላል። ጀ የመጀመሪያ ፊደል፣ ማ 4ኛ የመ ቤተሰብ፣ ል 6ኛ የለ ቤተሰብ ጀማል። እሺ ከዚህ ጋር ደግሞ ጃፓን ጃ 4ኛ የጀ ቤተሰብ ነች። የመጀመሪያ እግሯ እንደምታዩት አጠር ያለች ናት። ጀ ከሆነ ግን ሁለቱም እግራቸው እኩል ይሆናል። ጃ ደግሞ ይሄኛው አጠር ይላል፣ በዚህ በኩል ያለው ደግሞ ረዘም ያለ ይሆናል ማለት ነው። ስለዚህ እቺ ማነች? ጃ። ፓ ማለት ደግሞ የፐ ቤተሰብ 4ኛ ነች። ን 6ኛ የነ ቤተሰብ በአንድ ላይ ምን ይላል? ጃፓን ይላል። እሺ እቺ ደግሞ የመጨረሻዋ ጆሮ ማለት ደግሞ 7ኛ የጀ ቤተሰብ። አሁን እዚህ ጋር ደግሞ እንደምታዩት ከጃ ጋር ተቃራኒ ናቸው። ጃ ከሆነ እግሯ የሚያጥር የመጀመሪያው ነው። ጆ ደግሞ በስተመጨረሻ በኩል ያለው እግሯ ያጠረ ይሆናል ማለት ነው። የመጨረሻው እግሯ ካጠረ ደግሞ 7ኛ ፊደል ወይም ደግሞ ጆ ብለን እንጠራታለን። ሮ ማለት ደግሞ የረ ቤተሰብ። እዚህ ጋር ጀመረ ስንል ረ እቺ ጋለች አይደለ? የዚች ቤተሰብ ወይም ደግሞ እቺ ስናገኛት 7ኛ ላይ የምትገኘው ሮ ትባላለች። ሮ። ስለዚህ በአንድ ላይ ምን ይላል? ጆሮ ይላል ማለት ነው። ጆሮ። እሺ ወደ ቀጣዩ ስንመጣ ደግሞ ዘፈን ይላል። እነዚህም ባለ 3 ፊደል ናቸው። ዘ ማለት የመጀመሪያ ፊደል ነች። ፈ የመጀመሪያ ፊደል፣ ን እዚህ ጋር እንደነገሯችሁ 6ኛ የነ ቤተሰብ በአንድ ላይ ምን አለ? ዘፈን ይላል ማለት ነው። እሺ ከዚህ ጋር ደግሞ ዘመቻ ቻ ማለት 4ኛ የቸ ቤተሰብ ዘመቻ። እሺ ከዚህ ጋር ደግሞ ዘለቀ ይላል። ዘለቀ ደግሞ የሚለው 3ቱም የመጀመሪያ ፊደል ዘለቀ። ዘይት ዘ የመጀመሪያ ፊደል፣ ይ 6ኛ የቤተሰብ፣ ት 6ኛ የተ ቤተሰብ በአንድ ላይ ዘይት ይላል ማለት ነው።
ዙፋን ዙፋን ዙ ማለት የዘ ቤተሰብ ሁለተኛዋ ዙ ፋ አራተኛ የፈ ቤተሰብ ን ስድስተኛ የነ ቤተሰብ በአንድ ላይ ዙፋን ብለን እናነባለን እንጽፋለን ማለት ነው። እሺ ከዚህ ጋር ደግሞ ዜጎች 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 ዜ ማለት አምስተኛ የዘ ቤተሰብ አምስተኛ ፊደሎች ምንድናቸው? እግራቸው ላይ ቀለበት አላቸው። በዚህ መለየት ትችላላችሁ በቀላሉ ማለት ነው። ዜ ጎ ማለት የገ ቤተሰብ ሰባተኛ ች ስድስተኛ የቸ ቤተሰብ ዜጎች። የመጨረሻዋ ደግሞ ዝናብ 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 ዝ ማለት የዘ ቤተሰብ ስድስተኛዋ ና አራተኛ የነ ቤተሰብ ብ ስድስተኛ የበ ቤተሰብ አንድ ላይ ዝናብ ዝናብ ይላል። እሺ ከዚህ ጋር ደግሞ ወራት 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 ወ የመጀመሪያ ፊደል ራ አራተኛ የረ ቤተሰብ ት ስድስተኛ የተ ቤተሰብ ወራት አንድ ላይ ወረዳ 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 ወ የመጀመሪያ ፊደል ረ የመጀመሪያ ፊደል ዳ አራተኛ የደ ቤተሰብ ወረዳ ወሰደ 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 ሶስቱም የመጀመሪያ ፊደል ወሰደ ወሳኝ 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 ሳ ማለት አራተኛ የሰ ቤተሰብ እዚህ ጋር ወሰደ ስንል ሰ ይች ቤተሰብ አራተኛዋ ሳ ኝ ማለት ስድስተኛ የኘ ቤተሰብ ወሳኝ ወቀሳ 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 ሳ እንደነገርኳቸው አራተኛ የሰ ቤተሰብ እነዚህ ሁለቱ ደግሞ የመጀመሪያ ፊደላቶች ወቀሳ ውሸት 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 ው ማለት ስድስተኛ የወ ቤተሰብ ሸ የመጀመሪያ ፊደል ት ስድስተኛ የተ ቤተሰብ ውሸት ውሳኔ 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 ስድስተኛ የወ ቤተሰብ አራተኛ የሰ ቤተሰብ አምስተኛ የነ ቤተሰብ ኔ ማለት አምስተኛ የነ ቤተሰብ በአንድ ላይ ምን ይላል? ውሳኔ ውሳኔ ይላል ማለት ነው። እሺ ከዚህ ጋር ደግሞ ረዳት 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 ረ የመጀመሪያ ፊደል ዳ የደ ቤተሰብ አራተኛ ት ስድስተኛ የተ ቤተሰብ አንድ ላይ ረዳት ይላል። ረዘመ 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 ሶስቱም የመጀመሪያ ፊደላቶች ረዘመ ሩጫ 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 ሩ ማለት ሁለተኛ የረ ቤተሰብ ጫ ማለት አራተኛ የጨ ቤተሰብ አንድ ላይ ሩጫ። እሺ ከዚህ ጋር ደግሞ ራሄል 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 ራ ማለት የረ ቤተሰብ አራተኛ ረ እዚህ ጋር እንደምታዩት ረዘመ ረዳት ስንል ረ ይህች ቤተሰብ አራተኛዋ ራ ይችኛዋ ሁለተኛዋ የረ ቤተሰብ ብለናል ሩ ይች ደግሞ ራ ስለዚህ ራ ሄ ማለት የሃ ቤተሰብ አምስተኛ ል ማለት የለ ቤተሰብ ስድስተኛ በአንድ ላይ ምን ይላል? ራሄል ራሄል ይላል። እሺ ከዚህ ጋር ደግሞ ራስ 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 ራ ማለት እንደነገርኳችሁ አራተኛ የረ ቤተሰብ ስ ማለት ስድስተኛ የሰ ቤተሰብ ራስ ሮጠ 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 ሮ ማለት የረ ቤተሰብ ሰባተኛ ጠ ማለት የመጀመሪያ ፊደል ሮጠ ይላል። እሺ የመጨረሻው ደግሞ እዚህ ጋር ምን ይላል? ሮጠች 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 ሮጠ የሚለው ለወንድ ነው። ሮጠች ስንል ደግሞ ለሴት ሲሆን ቺ መጨረሻ ወይም ደግሞ የቸን ቤተሰብ ስድስተኛዋን ጨመርን ማለት ነው። በአንድ ላይ ምን አለ? ሮጠች ብለን እናነባለን ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። እነዚህ እንግዲህ ባለ 3 ባለ 4 ብዙዎቹ ባለ 2 ፊደላት አለ ባለ 3 አለ። ይሄንን በደንብ አድርጋችሁ በእርግጠኝነት ከደጋገማችሁ ከተለማመዳችሁ በቶሎ አማርኛ ለማንበብ በጣም ያግዛችኋል ማለት ነው። ምክንያቱም መጀመሪያ ሲጀመር እንዳልኳችሁ ፊደላቶችን ከቻላችሁ በኋላ እነዚህ ቀለል ቀለል ያሉ ቃላቶችን ሩጫ፣ ራሄል፣ ራስ አሁን እነዚህ ብዙ የሚከብዱ አይደሉም የተለመዱ የሆኑ ቃላቶችን ደግሞ በዋና ደግሞ የመጀመሪያ ፊደላቶች እየተጠቀማችሁ የመጀመሪያ ፊደላቶች ለምሳሌ እዚህ ጋር ዘለቀ፣ ጀመረ ስንል የመጀመሪያ ፊደል ናቸው ሁሉም እንደዚህ ሆነው በጣም ይቀላችኋል። እነዚህ አይነቶችን መጀመሪያ ከተለማመዳችሁ በኋላ ደግሞ ሁለተኛ ፊደል ሶስተኛ ፊደላቶችን እየጨማመራችሁ እንደዛ እያደረጋችሁ ባለ 5 ባለ 6 ሆሄያት በአንድ ላይ እንደዛ እያደረጋችሁ በደንብ አድርጋችሁ መለማመድ ትችላላችሁ ማለት ነው። ቀጣይ ደግሞ ሌሎችን ቪዲዮዎች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን ቪዲዮ ሁሌ ስለምለቅ እየገባችሁ ዩቲዩብ ላይ መከታተል ትችላላችሁ። እንዲሁም ደግሞ በውስጥ መስመር ተመዝግባችሁ ከፈለጋችሁ ደግሞ ደውሉ መማር ትችላላችሁ።
ቀጣይ በሌላ ቪዲዮ እስከምመልስ መልካም ጊዜ። ባይ ባይ።